ያደረጋችሁት ሚስጥር አውቀዋለሁ ስለዚህ እኔ ይፋ ከማወጣው እናንተ ይፋ አውጥታችሁ ይቅርታ ብትጠይቁ ይሻላችኋል ብላ እንግዲህ ቡዜ የሩታ ቤት ሄዳ ብዙ ክርክር ያደረጉ ነበር ውድ የዚህ ቻናል ቤተሰቦቼ ሰላማችሁ በያላችሁበት በዝዝት ይበልልኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ ዋካችሁ ላይክ አድርጉ ቻናሌ እጅግ በጣም እየቀዘቀዘ ስለሆነ ላይክ ያደረጋችሁ እንዲሁም ቀን የሆናችሁ ኮሜንት እየጻፋችሁ ቻናሌ ትንሽ ወድቅ እንዲል አድርጉ ማለት ነው እንግዲህ ቡዜ ወደ ሩታና ኤፍሬም ሄዳ አብርሽ የብዙዎቻችን ጥያቄ ነበረ አብርሽ በምን ምክንያት እንደዳነና መጀመሪያ የነበረበት ምን እንደተደረገበት ለህዝቡ ይፋ እንዲያደርጉ የሁላችንም በኮሜንትም ይሁን በቪዲዮም ይሁን የሁላችንም ጥያቄ ነበረ እንግዲህ ሩታ ቤት ሄዳ ስትከራከር የነበረው ወይም ሲከራከሩ የነበረው ኤፍሬምና ሩታ ከዚህ በፊት አብርሽ ላይ ያደረጋችሁት ነገር ሚስጥሩ ስለደረስኩበት ነገ እውነታውን ወጥቶ እናንተን የሚያሳጣ ወይም እናንተን የሚያሸማቅቅ ነገር እንዳይሆን ያደረጋችሁት ነገር አምናችሁ ይቅርታ ብትጠይቁ መልካም ነው ብላ ስትናገር ነበር ማለት ነው እንግዲህ እና ሩታ እኛ ህዝብም ያቀናል የሚያቀን ያቀናል የማያቀንም ብዙም አንጨንቅም ለአብርሽ ምንም ያደረኩት ነገር የለም የልጄ አባት ነው እኔ በልጄ አባት ላይ ምን ብዬ ነው ሆን ብዬ አባቱ እንዲጎዳ ወይም ደግሞ እኔ የቀድሞን ባሌ እንዳጣው አብርሽ ላይ የሆነን ማደርግበት በምን አይነት ምክንያት ምን አጥቼ ብላ እያወራች ነበር እንግዲህ እውነቱን እያወሩ ነበር ማለት ነውና ብዙም በጣም ሆት ሆና ነበር ስታወራ የነበረው እንግዲህ ሩታም ደግሞ እንዴት አብርሽ አሞታል ስትሉ ነበር አብርሽ ራሱን እንደዚህ ሆኗል ስትሉ ነበር ግን አሁን የተሻለበት ምክንያት በምን ምክንያት እንደተሻለው ለምን ለህዝቡና ለኛ ይፋ ታረጊም ስትላት እንግዲህ በብዙ በጣም ሆት ሆና ለምንድነው ይፋ ማደርገው ገና የማውጣቸው ሚስጥሮች ገና የማያቸው ነገሮች ስላሉ እነሱን ቅድመ ሁኔታ ሳላስተካከል ለህዝቡም ይሁን ለእናንተም ይፋ ማላደርግም ባይሆን እናንተ የሰራችሁት ነገር እርግጠኛ ሆና ማለት ነው እርግጠኛ ሆና እናንተ የሰራችሁት ነገር ስላለ ቀድማችሁ ለተመልካቹም ይሁን ለአብርሽ ይፋ አድርጋችሁ ይቅርታ ብትጠይቁ ብላ ስታወራ ነበር እንግዲህ በጣም እርግጠኛ ሆና ኤፍሬምና ሩታ የሆነ ነገር እንደሰሩ ወይም ደግሞ አብርሽ እንዳሳመሙት አይነት ነገር ነው ስትናገር ያለችው ካያችሁ ብዙ ነሽ ማለት ነው እንግዲህ በጣም እየተከራከሩ ነበር ሁላቸውም የራሳቸው የግላቸው ነፃ የማውጣት ነገር ነበር ሲናገሩ የነበረው እንግዲህ ሩታ እኔ እንዴት ብዬ ራሴ ጋር ቤቴ ጋር መጣ ትላንትና ጎቶኝ የሄደ ሰው ነው ግን ዛሬ ካሁን በኋላ እኔ እንደዚህ አይነት ስተቶች አልሰራም ልጄ በጋራ እንድናሳድግ እፈልጋለሁ አብሬሽ መሆን እፈልጋለሁ ትላንትና ብዙ በድዬሻለሁ ብዙ አስቀይሜሻለሁ ብዙ የማይደረጉ ነገር አድርጌሻለሁ ተሳስቻለሁ ዛሬ ግን ይቅር በይኝና ልጃችን አብራችን እናሳድግ ሲለኝ አመንኩት ተቀበልኩት ብላ ነው ስታወራ የነበረው ማለት ነው ሩታ እንግዲህ እንደዛ ሲለኝ እኔም ከጥፋቱ ከተመለሰ ስተቱ ከገባው ይቅርታ ብሎ ከመጣ ይቅርታውን ማለቀበልበት ምንም አይነት ጉዳይ የለም ይሄ ሰውየው የልጄ አባት ነው እኔም ልጄ ያለ አባት እንዲያድግ አልፈልግም በማለት አብርሃምን ተቀበልኩት ነው የምትለው እንግዲህ እንዳያችሁት እንደሰማችሁት ማለት ነው አብርሃምን ተቀበልኩት አዎ እንደሌላ ቀን ኤፍሬም ደግሞ አንስቶ አዎ እንደሌላ ቀን ዝምታ አለ እንጂ ሌላ ከሌላ ቀን የተለየ ነገር አላየንበትም እኛ አላመመውም ብለን ነበር ስናወራ የነበረው እናንተ ደግሞ አሞታል ብላችሁ ነበር ስታወሩ የነበረው እኛ አላመመውም አብርሃም ምንም ያደረግነው ነገር የለም እንዴት እኔስ ወንድሜ ላይ ጨክኜ አብርሽ ላይ የሆነ ራሱ ላይ ወይ ህይወቱ ላይ አደጋ እንዲደርስ የምፈቅድ ይመስልሻል ወይ ብሎ ለብዙነሽ ሲናገራት ነበር ማለት ነው እና እንግዲህ ሩታም ስትናገር የነበረው እኔ አብርሽ ትላንትና በጣም የጎዳኝ ሰው ነው አቃለው ግን ወደ ቤት ልመለስ ሲለኝ የዛን ሰዓት
ምጠረጥራቸው ነገሮች መጠርጠር ነበረብኝ። ግን እኔ በቅንነትና በዋህነት አብርሽን ተቀበልኩት፣ ወደ ቤት ያስገባሁት። እናንተ ግን በሶሻል ሚዲያ እኔን ለማሳጣት ብዙ ነገር አላችሁኝ፣ ብዙ ነገር ተናገራችሁኝ፣ ሰደባችሁኝ። ስለዚህ ግን እኔ ሶሻል ሚዲያም ሆነ ሌሎችም የሚወዱኝና የሚያውቁኝ ያውቁኛል፣ ስለሌላው አልጨነቅም ብላ እያወራች ነበረ ማለት ነው። እና ብዙም እንግዲህ ሚስጥሩን እንደምታውቅ ሚስጥሩም ነገ ፍርጥርጡ እንደሚወጣ ስትናገር እንደነበረ እንግዲህ ኤፍሬምና ሩታ የሆነ ነገር አድርገው ሚስጥሩን አውቃ የደበቀች አይነት ነገር እንዲሁም ደግሞ አብርሽ ሚስጥሩን እንደሚደርስበት እንደደረሰበትም ነገ ይፋ ሶሻል ሚዲያ ላይም እንደሚወጣ እና አብርሽ እንግዲህ አንገታቸው እንደማነው እነ ኤፍሬም አንገታቸው እንደሚያስደፋቸው ምናምን ነገር ነበር ስታወራ የነበረው። እንግዲህ በዚህ መሃል ሄርሜላን እያስገባት አልነበረም፣ ግን አብርሽ ሄርሜላም ጭምር ነበረ ሲጠረጥራቸው የነበረው። ሩታና ኤፍሬም ብቻ ሳይሆን ይሄ ነገር የሄርሜላም እጅ አለበት ብሎ ሲያወራ ነበረ ካያችሁ ትላንትና በተለቀቀ ቪዲዮ ላይ። ስለዚህ ብዙነሽ ሁሉ ጊዜ ትኩረት የምታደርገው ኤፋ ላይና ሩታ ላይ ነው። ሩታም እንግዲህ ሆት የሚያረጋት ነገር ለምንድነው በዚህ ልክ እኛ ላይ እጅሽን ምጠናቁሪው እያለቻት ነበረ ማለት ነውና ምጠቁሚ እና ብዙነሽም እንግዲህ በጣም ተናዳ ነበረ ስትናገር የነበረው። እንደውም ለሌላ ጊዜ እኔ እስከዛሬ ያልተናገርኳችሁ ምክንያቴ አብርሽ ወይም ወንድሜ የሚድንበት መንገድ እያሰብኩና እየፈለኩ ስለነበረ ነው። ይህን ነገር ዛሬ እንደሚመጣ አውቃለሁ። ዛሬ እንደምጠይቃችሁ አውቅ ነበረ። ዛሬ ግን ወንድሜ ስለተመለሰልኝ ወደ ጤናው ስለተመለሰልኝ ደስ ብሎኛል። ግን እናንተ ላይ የነበረ ጥያቄ ደግሞ ዛሬ እንድጠይቃችሁና መልሱን እንድትመልሱልኝ ስለፈለኩ ነው ቤታችሁ ድረስ የምጣሁት ብላ ስታወራ ነበረ ማለት ነው። እንግዲህ ኤፋ ላይና ሩታ ላይ ምን አይነት መልስ እንደነበራት ወይም ደግሞ ምን አይነት ጥያቄ እንደነበራት ያው እየተናገረች ነበረ። እንግዲህ አብርሃም ምን አድርጋችሁት ነው በዚህ ደረጃ እንደዚህ ሊሆን የቻለው ስትል ኤፌ ደግሞ አብርሃም ምንም አልሆነም፣ እንደሌላ ጊዜ አይናገርም እንጂ ይበላል፣ ይጠጣል፣ ይተኛል። ግን እኛ ዝምታውን ያሰብነው ምናልባት ከእንደዚህ አይነት ነገሮች ነፃ ለመውጣት ራሱንም ከእንደዚህ አይነት ነገር እረፍት ለማግኘት ይሆናል ብለን አሰብን እንጂ እንደታመመ ሰው ቆጥረነው አይደለም። ምክንያቱም የነበረበት ህይወት ሁላችንም የምናውቀው ነገር ነው። ምናልባት ሩታ ይቅርታ ብሎ ሲመጣ ከእንደዚህ አይነት ህይወቶች ለመገላገል ያህል ዝምታ የሰበረ ነው የመሰለን እንጂ በዚህ ልክ እኛ አብርሽ ታሟል ብለን አስበን አይደለም ብለው ሲናገሩ ነበረ ማለት ነውና ውድ ቤተሰቦቼ እንግዲህ ለማንኛውም እነሱ እንደሚያወሩት ከሆነ አብርሽ እውነት እንደዚህ አይነት ነገሮች በሰዎች ጥርጣሬ እጅ ገብቶ ወይም ሰዎቹ ሌላ ነገር አድርገውበት ሆኖም ከሆነ እውነት ይዘገያል እንጂ አይቆይም። እንግዲህ ሩታም በእንደዚህ አይነት ነገር እጇ ይኖርባታል ብዬ በፍጹም አስቤያትም አልማየትም አላቅምም፣ ወደፊትም አላስባትም። የልጇ አባት ነው። ሌላው ምንም ሊያደርግ ይችላል። ወንድሙ የእናቱ ልጅ ነው። አብርሽ እንዲጎዳና የአብርሽ ህይወት የሚያሳጣው ነገር ያደርጋል ብዬ አላስብም። እንግዲህ እነሱ እንደ ቤተሰባዊነት እየተነጋገሩበት ነው። እውነታው ደግሞ መቼ እንደሚወጣ እናያለን ማለት ነው። እንግዲህ እውነታው ሲወጣ እንደዚህ ይዘን እንመጣለን። ውድ ቤተሰቦቼ እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ ያደረጋችሁ ቤተሰቦቼ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይባል ባይ